39 አለ ምክንያቱም አንቀጽ 39 የአኟኩ ፖፑሌሽን ትንሽ ስለሆነ እነዚህ እንዲበዙ አንቀጽ 39 ላይ ሲነሳ የመገንጠሉ ጉዳይ አኟኩ እምቢ ቢልም የነሱ ፖፑሌሽን ብዙ ስለሆነ ያው መገንጠሉ አይቀርም ያ ነው አሰባቸው ሶስተኛ ደግሞ የእንትኑ የኤክስፓንሽን የኦሮሞማ ጉዳይ ምክንያቱም እነዚህ ሰዎች ሱዳናዊ ናቸው እንደፈለጉ ማባረር ይችላሉ ግን ዳኛዎችን ከመደል እነዚህ በቃ ጨዋታቸው ይጫወቱና ይሄ ነገር ምንድነው ሲባል የንወርና ያኛው ጉዳይ ነው የሚሉ ያ ነው መነሻው እና ብዙ ጊዜ ነው እናጥራው ትንሽ ነገር እናጥራው እዚህ አካባቢ አሁንም ግልጽ ያልሆነ ነገር አለ ማለት ማህበረሰባችን በእኔና ባንተ ልክ ሁኔታውን ስለማይከታተል የማወቅ እድሉ በጣም እዛ አካባቢ ያለው ነገር ያንሳል አሁን የኦሮሞማውን ጉዳይ ወደ በኋላ ላይ እናነሳዋለን የኦሮሞማው እንቅስቃሴ የድረስ ሄዷል ምን አይነት እጆች አሉ የሚለውን እናነሳለን ግን የደቡብ ሱዳን ዜጎች በኢትዮጵያ ውስጥ በይፋ የመኖሪያ ፈቃድ እንዲሰጣቸው መታወቂያ እንዲያወጡ እንዲህ የተደረገው አብይ አህመድ ከመጣ በኋላ ነው ቁጥራቸው ደግሞ ካኛዋኩ በጣም የበዛ ነው በትክክል ቁጥሩን መግለጽ ከቻልኩኝ አንተ ታግዘኛለህ ወደ 400 ሺህ እና ከዛ በላይ የሚሆኑ የደቡብ ሱዳን ዜጎች ኢትዮጵያ ውስጥ መጥተው እንደ ኢትዮጵያዊ እንዲስተናገዱ እንደውም እንዳልከው አንተ ያኛው ቁጥር ትንሽ ስለሆነ ደቡብ ሱዳን ወይም ደግሞ ጋምቤላን ጠቅልለው የመውሰድ እድል ሁሉ ሊኖራቸው የሚችልበት ነገር እንዳለ እየተጠቀሰ ነው ይሄ ነገር እንግዲህ በአብይ አህመድ ከመጣ በኋላ እንግዲህ ጋምቤላ ትልቅ ሪሶርስ ስላለ ውሃት በሚመራው ወቅት ላይ የራሳቸውን ሰዎች እዛ አስቀምጠው አካባቢውን ሲወዘበዙ እንደነበረ ብዙ ሲጮበት የነበረ ጉዳይ ነው አብይ አህመድ ደግሞ ከመጣ በኋላ የኦህዴድ በሚለው መዋቅር መጠቅለል እንደውም እዛ አካባቢ ኦሮምኛ በጣም ስፋት እንዲነገር ተደርጎ የመጠቅለል እንቅስቃሴ እንዳለ ብዙ ጊዜ ደጋግመን ስንናገር ነበር አሁን እንግዲህ የሳውት ሱዳን ዜጎች ቁጥራቸው በጣም ሰፊ ነው ይስተናገዳሉ በጀቱን የሚጠቀማሉ የጋምቤላን በጀት ይጠቀማሉና ይሄንንስ አሁን ግጭቱ ከዚህ ይሄንንም ይጨምራል ወይስ ይሄኛው ራሱን የቻለ ሌላ ችግር ነው ኖ አንድ ነው ምክንያቱም አንደኛ ሰርጎ ገብተዋል አሁን ሪፊጂ ካምፕ ይባላል እንጂ ሪፊጂ ካምፕ አይደለም ምክንያቱም ሪፊጂ ለመሆን መሳሪያ መያዝ የለብህም ካምፕ እኮ ነው ፒውርሊ ካምፕ እኮ ነው እና መሳሪያ የመጡትን ሁሉ እዛ ነው የሚገቡ ኢቨን ተፈላጊ የሚባሉ ሰዎች የተከሰሱ ሰዎች በሳውት ሱዳን ተከሶ ወይስ ጋምቤላ ነው ያሉት ወይስ ናዝሬት ነው ያሉት ጀነራሎች አሁን የሞቱትን ጀነራል ለልዩ ልክ ነበር ትናንትና ስማቸው በዚህ ጦርነት ላይ የአይኦ የኤስፒኤልኤም አይኦ ጀነራሎች እና ሪፊጂ ለስም ነው እንጂ አብይ አህመድ ራሱ እኮ በሄሊኮፕተር እኮ ነው ያመጣቸው በኢትዮጵያ ሄሊኮፕተር ይሲያጓጉዝ ነበር እንደው ፍላጎቱም ነበር እኮ ምክንያቱም አንደኛ የገንዘቡ ጉዳይ አለ ሁለተኛ ያቀዱትን ነገር የሚያሳኩበት ሁኔታ ስለሆነ እነዚህ ሰዎች ገንዘብ ሲባል ከዩናይትድ ኔሽን የሚገኘው ገንዘብ ነው ማለት ነው አዎ ምክንያቱም አሁን አራ እኮ ነው ድሮ ዩናይትድ ኔሽንስ ስትል ነጮች ይመጣሉ ግን አሁን ብሎክ ተደርገዋል በአራ ነው እንግዲህ አራ ነው ገንዘቡ የሚቀበለው አራ ነው እንደገና ማስተዳደሩ ደግሞ አራ ነው እና የሚመጡትን በጦር በምናምን ፈረንጆቹ አይሰሙም ምክንያቱም አራ ናቸው አራ ደግሞ መንግስት ነው የውስጥ ጉዳይ ሚኒስቴር ስር ናቸው እና ይሄ ሁሉ ነገር የሚያደርጉት እነሱ ናቸው ቁጥራቸው ቅድም እንደተጠቀስኩት ነው 400 ሺህ ገደማ ናቸው ይመጣሉ ከዛ በላይም ይሆናል አሁንማ ተጨመረ እንጂ ምክንያቱም አሁን ሁለተኛ ጦርነት ነበር አይደለም ከናስር ከሁለተኛ ጦርነት ከኢንዶም ዩጋንዳ ጦርነት ኡጋንዳ ገብቶ ነበር በሄሊኮፕተር በመናምን አንድ ጊዜ የሞቱ የዩክሬን ዜጎች አልነበሩ ያኛው ሁለተኛ ጦርነት ያው ሁሉ እንደገና መጥቷል እኮ ከዛ በላይም አሁን የመጣው ጦር የተሸነፈው ጦር ሁለት ቦታ ነው ሄደው አንደኛው ወደ ጋምቤላ ነው የመጣው ሁለተኛው ወደ ብሉ ናይል እንግዲህ በሱዳን ብሉ ናይል ነው የሄዱት አሁን ብሉ ናይል ያመጡት ጦር መሳሪያ ነው ጋምቤላ ያመጡት ምክንያቱም በዛ በኩል ክፍት ስለሆነ እና ሁለት ቦታ ተከፋፈሉ መጨረሻቸው ግን ጋምቤላ ነው
አሁን እንግዲህ የትግሉ ሁኔታ ከሁለት አቅጣጫ ነው የጋምቤላ ወይም አኝዋኩ እየተወጋ ያለው በራሱ መንግስትና በውጭ መንግስት የሚወጋ ነው ማለት ነው። የአኝዋክ ትግል ታዲያ ከዚህ አንፃር ምን ላይ ደርሷል? ምን አይነት ነገሮች አሉ? እስቲ እንደው አኝዋክ ትግል ላይ ትንሽ ነገር ትነግረን። አንደኛውን እንደ ፋኖ መጀመሪያ ላይ ሰው ስትገፋው ሜጃ ስጠፋ መልሶ ይገፋል። አሁን የህልውና ትግል ነው። የመኖርና አለመኖር ትግል ነው ያለው። ዛሬ መኖር ከቻለ ነገ መኖር ከቻለ እንግዲህ ከዛ በኋላ እንግዲህ የሚመጣው አይታወቅም። ይታወቃል ወይስ አናውቀውም? ምክንያቱም ሰው አሁን የሚያስበው ከዛሬ ጀምሮ የት ነው የምንሄደው? ምክንያቱም ኢትዮጵያዊነት እኮ ወደድክ ጠላ ይዋራን ኢትዮጵያ ሜጃ የለም፣ የሚወስድብም የለም፣ የሚያስገድድም የለም። ስለዚህ መሞቱ ካልቀረ ምንድነው የሚቀረው? አሁን የሚታገሉትን አኝዋኮች ታግለን እንሞት ነው። ይኸውልህ ብሮ ምንድነው የሚያደርገው መሰለህ? አሁን እነዚህ ሰዎች ይመጡና ሲሸነፉ ወደ በኋላ ሲያፈገፍጉ የተማረከውን መሳሪያ የሚወስደው ማን ነው? መከላከያ የሚሉት ሰዎች ናቸው። ወይስ ጥይት አይሰጥም? የተማረከው ጥይት ይወስዳል፣ የተማረከውን መሳሪያ ደግሞ ይወስዳል። እያየ ምንድነው መለስ ያደረገው? መጀመሪያ መለስ ያደረገውን የአኝዋኮችን የጦር መሳሪያ መውሰድ። አሁን ይህ ሰውዬ ደግሞ የያዙትን መውሰድ ስላልቻለ የሚማርኩትን እንደገና መውሰድ ነው ያለባቸው። ያ ነው ግን አኝዋኮች ትግል በቃ የይውልና ትግል ነው፣ የመኖርና አለመኖር ትግል ነው ያለው። እንደው ጥሩ ነገር ነው ያነሳው። እንደ ፋኖ ነው ትግላችን ወይም ደግሞ የአኝዋክ ትግል እንደ ፋኖ ነው ያልከውና የህልውና ትግል መሆኑን ከነገርከኝ ዘንዳ ከፋኖ ጋር ያለው ሁኔታ እናንሳ። እንግዲህ የጋምቤላ ማህበረሰብ በተለይ አኝዋኩ ከጊዜ ወደ ጊዜ እየተገደለ ለመኖር ሲል ደግሞ የህልውናውን ለማስከበር ደግሞ የትኛውንም አይነት መስዋዕትነት እየከፈለ ነው የሚገኘው። በሁለት ወገን መወጋቱ ነው፣ በራሱ ዜጋ መወጋቱ ወይም ደግሞ በራሱ መንግስት በሚባለው መንግስት ቢቆጠር አይደለም ግን መንግስት ነኝ በሚለው አካል እየተወጋ ነው። እንደገና ደግሞ በውጩም እየተወጋ ነውና አሁን እንግዲህ የህልውና ትግል ከመሆኑ አንፃር የህልውና ትግል አለብን ብለው ትግል እያደረጉ ያሉ በርካቶች አሉ። አንደኛው ደግሞ ፋኖ ነው። ላለፉት 2 ዓመትና ከ2 ዓመት በላይ በሆነ ጊዜ ከባድ ፍልሚያ እያደረገ የሚገኝ የፋኖ ትግል አለ። እንደው በጋራ የመስራት አንዱን የማገዝ ነገር ያው የኢትዮጵያ ጉዳይ ሁሉንም ስለሚመለከት የፋኖ ትግል አማራን ከህልውና አደጋ ነፃ ማድረግና ኢትዮጵያን በጋራ እንድንኖርባት ማድረግ ነው። ይሄን ነው የምንረዳው። የጋምቤላም የአኝዋኩ ትግል እንደዚህ እንደሆነ እንረዳለሁ። ከዚህ አንፃር በጋራ አንድ የሚያረጋችሁ ነገር አለ ኢትዮጵያ የምትባልና አብራችሁ የመስራት እቅድ ወይም ደግሞ ፕላን እንደዚህ አይነት ነገር ተገናኝታችሁ የምታውቁት ነገር አለ? ሁኔታዎች ሊኖሩ ይችላሉ፣ ግን እኔ ያው በዚህ ውይይት ላይ ላላነሳ እችላለሁ። ግን አንደኛ ዊአር ኢትዮጵያን አንድ ነን። ሁለተኛ ደግሞ የአማራና የአኝዋኮች ታሪክ የድሮ ታሪክ ነው። በነገስታት የሚመሩ ሰዎች ናቸው። በጣም የሚተዋወቁ ሰዎች ናቸው። ጋምቤላ እስካደኩበት ድረስ ወይስ አማራ ተገደለ ኦሮሞ ተገደለ የሚባል ነገር ሰምቼ አላውቅም። በቀዳማዊ ኃይለ ሥላሴ ጊዜ የዛሬቱ የቤተመንግስት የሚባለው ቦታ መናገሻችን ነበረ፣ መዝናኛችን ነበር። በየዓመቱ የኛ ባላባቶች ካባ የሚለብሱበት ቤተመንግስት ነበረ። እስከ ዛሬ ድረስ ገብተን አናውቅም። የጭቆና ምናምን የሚባለው እኛ ተጨቁነን አናውቅም። በአማራ ወይስ በምንም መጨቆን የሚፈልገን ሰው ካለ ያው እንነሳለን እንደ ወያኔ እንዳደረገው እና የታሪካችን ብዙ እና ያው ዛሬ ደግሞ ያው ስንገደል ስንሞት እናንተ ናቸው የቆማቸው። ድምፅ የለንም፣ ሚዲያ የለንም። እናንተ ባትኖሩማ መቼን ማለቃችን ይሁን ነበር። ግን
ለኢትዮጵያ የሚዋጋው ሁሉ እንዋጋለን። አንድ ነን። ተዋግተናል፣ ሙተናል። በሶማሌ ጦርነት ጊዜ ሙተናል፣ በሰሜኑ ጦርነት ጊዜ። ይሄኛው ደግሞ ወያኔ በቀሰቀሰው ጦርነት እንደገና ሙተናል። ወንዶቻችን ልጆቻችን። እኔ ወንድም እኮ ተዋግቷል ለኢትዮጵያ የምትባል ሀገር። ያ ሁሉ ወያኔን እየጠላ ኢትዮጵያ ተወጋጅ በተባለበት ጊዜ ያልተነሳ ልጅ የለም። የህፃናት የኛ ስለ ኢትዮጵያ ብቻ እና በእኛ አሰራራችን ወይስ በእኛ ስርዓት በእኛ ባህል ለተጎዳው መቆም የግድ ነው። አሁን የአማራ ትግል ሲጨቆን ሲገደል ማየት ራሱ ሰዋዊነት አይደለም። እንትን መጽሐፍ ቅዱሱ ራሱ አይፈቅድም። ሰው እንዴት በራሱ በወገኑ ይገደላል? ሰው ለሚሞተው ሰው እኛ እኮ we are not immoral እንሞታል። ስራ ጥሩ ነገር መስራት እኛ እኮ ለመኖር ከትውልድ እስከ ሞት ድረስ ያለው ጊዜ ጥሩ ነገር ለመስራት እንጂ ሰውን ለማስቸገር አይደለም። እና ይሄ ወገናችን እንደዚሁ የተገደለ እንደዚሁ የተጨቆነ ማየቱ ራሱ ለሰው ሆነ እንኳን ስሜት ከሌለ ሰው አይደለም። እና የአማራ ስቃይ ወይስ ኦሮሞ ቢሆን የሚሰቃየው ሰው ለኛ ወንጀል ነው ብለን የምናምነው። አሁን በተለይ እዚህ አሶሳ ላይ የሚደረገው ግድያ የሚደረገው ድሮ ሲደረግ የነበረው ምናልባት ቆሞ ሊሆን ይችላል፣ አልተቀበልነውም። ምክንያቱም ጥሩ አይደለም። ያው ዘመዴ አንድ ላይ ወገኔ አንድ ላይ ኑረ በልተ እንደገና ጭቆነ በዛ ይመስላ በቃ አሰቃቂ ግድያ ስትገድል ምን ስሜት ይሰማሃል? በሰው ጭንቀት በሰው ስቃይ የምትደሰት ከሆነ ሰው አይደለም። እና ታሪካችን አንድ ነው፣ ብዙ ነው። ርቀትን ቢኖረን አሰራራችን ሰው መውደድ ከሰው ጋር የመኖር አንድ ነው። ምክንያቱም አማራ ክልል እኮ ክልል እኔው ደስ አይለኝም። እሱ ስጠራ አማራም ብዬ ስጠራም ደስ አይለኝም። እዛ መኖር ትችላለህ እኮ የኔ ልጅ የኔ የወንድም ልጅ ኑራለች እዛ። የት መጣሽ አልተባለም። ጋምቤላ ስትመጣም እንደዛው። እና አንድ ስለሆነ ምንም የነሱ ስቃይና የኛ ስቃይ አንድ ቢሆኑ መሆኑ ብቻ አይደለም፣ ግን ሰዎች መሆናችን ራሳችን ለነሱ መቆም አለብን። ሁለተኛ ብዙ ጊዜ የምታጠቃው ወንዱ ነው፣ ከባዱ ነው። ከባዱ ከተጠቃ ከባዱ ከወደቀ ትንሹ የማይወድቅበት ምክንያት የለም። አሁን አማራ ካለቀ በኋላ አንተ እዛ ቁሜ አይደርስብኝ የምትለውን ካለ ትግሉ አልገባህም። እና የእነሱ ትግል የሁላችን ትግል መሆኑን መገንዘብ አለበት። አንተ በሩቁ ቁመ አይደርስብኝ የምትል ከሆነ ያው አይተነዋል አይደል? በትግራይ የተደረገው ዛሬ ትግራይ ዜጎች እየለመኑ ናቸው። አማራ ላይ መጣ። ከዛ እስከ አማራ ማን ነው የሚቀረው? ከአማራ በታችማ ምንም የለም። የፈለኩትን ማድረግ ይችላሉ። እና እነሱ ደጀን ናቸው ለኛ እና ከነሱ ጋር መቆም የግድ ነው። በጣም ጥሩ። እንደው አሁን እያነሳን ያለ ነው በተለይ አማራና የጋምቤላ የአኝዋኩ በጋራ መቆም ታላቅ የምትባል ሀገር ነበረችንና የዛ ስሜት ያንን የመጋራት ነገር ነው። ዛሬም ነገም ከነገም ሁላችንም ኢትዮጵያውያኖች ነንና ኢትዮጵያ ደግሞ በቀደመ ክብሯ እንድትኖር ሁላችንም ምኞታለን። የአማራው ትግል እስከዛ ድረስ ነው፣ የጋምቤላው ትግልም እስከዛ ድረስ። ሌሎቹም በተመሳሳይ ኢትዮጵያ የምትባል ሀገር ታላቃለች፣ በጋራ የምታኖር ለሁላችንም የምትበቃ የጥቂቶች ወይም ደግሞ የጥቂት አምባገነኖች ሀገር ሳትሆን የጋራ መሆን አለባት የሚለው ነገር ላይ ነው። ምናልባት ከባለፉት 33-34 ዓመት በኋላ ግን በብሔር የመከፋፈላችን ውጤት ነው አሁን አንዱ ለአንዱ መቆም በጣም አስቸጋሪ ያደረገው። አንዱ አንዱን ሲገድል ነግበኔ አለ ማለት እርስ በርስ እንዲጋጭ አማራው ከጋምቤላው ጋር፣ አማራው ከኦሮሞ ጋር፣ ኦሮሞ ከትግሬ ጋር እንዲጋጭ የሚያደርግ ስርዓት በመኖሩ
ቅድም ያነሳው ይሄ የመገንጠል የመገነጣጠል የመለያየት ነገር በኮንስቲቱሽን ውስጥ መኖሩ በውጤቱ ደግሞ በህገ መንግስቱ ውጤቱ ደግሞ ዛሬ የምናየው መገዳደልን ፈጥሯል። በትግራይ የተካሄደው ጦርነት እናስታውሳለን። ትግራይ የተባለ አዲስ አበባ ላይ ሲለቀም ሲታፈስ እናስታውሳለን። ጄኖሳይድ ሲፈጸም ሌላው ዝም ማለቱ ዛሬ ደግሞ እያንዳንዱ በተራ ማለት ነው በተራ ወደዛ እየተካሄደ ነውና እንደው የዘር ፖለቲካ